በጣም አድርገን እናመሰግናለን። የሁለተኛውን ጽሁፍ የሚያቀርቡልን ክቡር ዶክተር ኢዝራ አባተ ይሆናሉ። አርቱ በዚህ ሶሳይቲ ውስጥ ሊኖረው የሚችለው ሚና ምንድነው ብለን ስናስብ በጣም ብዙ ሚናዎች አሉት። ለምሳሌ እኔ በጣም የሚመቸኝ አንድ የሆነ አሜሪካን ጃፓናዊ ያለ ዮዮማ የሚባል ቼሊስት ምን ያደርጋል መሰላችሁ? የተለያዩ ሀገር ሰዎችን ተገናኝተው የማያውቁ አንደኛውን ከህንድ፣ አንደኛውን ከአፍጋኒስታን፣ አንደኛውን ከአረቡ፣ አንደኛውን ከአፍሪካ ከምናምን ያደርጋል። ተገናኝተው አያውቁም። ቁጭ ይሉና እሱ ሙዚቃውን ይዛል፣ ሙዚቃ ፕሮዲዩስ ያደርጋሉ። ሀሳብ ይቀያየራሉ ማለት ነው። ተገናኝተው ኮመን የሆነ ነገር ይፈልጋሉ ማለት ነው። ሌላኛው ደግሞ በዓለም ላይ በጣም ዝነኛ የሆነ አንድ ትልቅ ሰው አለ። ብዙ ጊዜ ስለሱ አወራለሁ። ፒያኒስት ነው፣ ኮንዳክተር ነው። የአረብና የእስራኤሎችን ጦርነት ታውቃላችሁ አይደለም? አብሮ አይቀመጡም። ምን ያደርጋል ግን እሱ ሙዚቀኞችን ያወጣል። አረቦችን፣ እስራኤሎችን አብሮ ያስቀምጥና ሙዚቃ ፕሮዲዩስ ያደርጋል። ከነሱ ፕሮዲዩስ የሚደረገው ነገር ከሁለቱ የሚወጣው ምርጥ የሆነ ነገር ዓለምን የሚያንቀሳቅስ ነገር ነው። በሁለቱ መካከል ያለውን ኮንፍሊክት ምን የሚያደርግ ነው? የሚሽር ነው። ያ እውነተኛው የመልቲካልቸራል እውነተኛ ኮንሴፕት ነው። በሌላ አነጋገር እኛ ኢትዮጵያውያን ግን ምንድነው ያለን? በእንደዚህ አይነት ሁኔታ እኛስ ትልቅ ነገር አለን ወይ? እኔ የምሄደው ወደ ኋላ ነው። አክሱማይት ሲቪላይዜሽን፣ ከዛ በኋላ የላሊበላ ዛጉዌ ዳይናስቲ ምናምን፣ ይሄ ሂስቶሪካል የሆነው ነገር ይሄ ነገር የሰሜኑ ነው ወይ? ኖ። እያንዳንዱ ነገር እያንዳንዱን ኢትዮጵያዊ እያንዳንዱ የኢትዮጵያዊ ኤሌመንት ያለበት ነው። that is our common value ለኔ። አይኮኖግራፊው፣ አርኪቴክቸሩ፣ ሙዚቃው ያሬድን መውሰድ እንችላለን። ትልቋ ቤተክርስቲያን ያላት አንድ ፕሮዳክሽን ማለት ነው። ከእምነት ጋር ብቻ አይደለም የሚሄደው፣ ከኢትዮጵያዊነት ከማንነት ጋር ነው። በጣም ብዙ ነገሮች አሉን። እነዚህ ነገሮች አሁን ለምሳሌ እንደ ቀላል ነገር ላሊበላን ወሰዱ። ላሊበላ ጋር ያለው ነገር የክርስትና እምነት መገለጫ ብቻ አይደለም። ብዙዎቹ ነገሮች ውስጥ ገብታችሁ ብታዩ የዛን ዘመን የኢትዮጵያዊነት መገለጫ ነው። የሰሜኑ፣ የደቡቡ፣ የምዕራቡ፣ የምስራቁ እነዛን ኮመን ቫልዩዎች ግን ወደ ፊት ለፊት ማምጣት ያልቻልንበት ምክንያት ምንድነው? ፖለቲካሊ ቻርጅ ሆኖ ነው ምናምን፣ እሱ ሌላ ነገር ግን ምሁራኖች እነዚህን ወደ አንድ የሚያመጡበት መንገድ መፈለግ መቻል አለባቸው። እቺ ሀገር የሙዚቃ ሄሪቴጇ ወይም ደግሞ የፋይን አርቱ፣ የቲያትሩ በእነዚህ ብቻ ናቸው ወይ ነው? ሊትሬቸሩ፣ ፖለቲክሱ በኢትዮጵያ ውስጥ በተለይ ፓን አፍሪካኒዝም ላይ በጣም ከፍተኛ የሆነ ዶሚናንት የሆነ ነገር ለሌላው ዓለም ሰጥተናል። ቴክ ማርክስ ጋርቬል ለምሳሌ ቀዳማዊ ኃይለ ሥላሴ በነበሩበት ዘመን ያንን የጥቁር እንቅስቃሴን ይዘው በተነሱበት ጊዜ ኢትዮፒክ የሆነ ኤሌመንቱ ያ ሶሳይቲን ኮሄዥኑን በሶሳይቲ ውስጥ ትልቅ አንድነትን፣ ማንነትን ማለት ኮመን የሆነ ቫልዩን የሚፈጥር ነገር ነውና እቺ ሀገር ብዙ ነገር ነው ያለን። ግን ያለውን አጠገባችን ያለውን ምንድነው የሚባለው ሚነራል እንዴት ቆፍረን እንደምናወጣ አለማወቅ ትልቁ ችግራችን ነው። አይ ቲንክ ያ ምንድነው ቮካል የሆኑ ሰዎች ወይም ደግሞ መናገር የሚችሉ ምላሳቸው ተደማጭነት ያለው ሰዎች ቀድመው ብዙ ነገር ስለነገሩ ያንኛው ገዢ ሐሳብ ሆኖ ያኛው ስለገዛን ነው። አጠገባችን ግን በጣም ብዙ ሪሶርስ አለ። ያ ሪሶርስ ለምሳሌ ኢትዮጵያ ውስጥ ይሄ እዚህ አሁን ባለው ሁኔታ ብዝሃ ማንነትን መፍጠር ብዝሃ ማንነትም አለን። ያ ብዝሃ ማንነትን ግን ሪኮግናይዝ አድርጎ ያንን ፕራክቲስ ማድረግ፣ የምናደርገውን ነገር አለማጥፋት፣ በዛ ነገር ውስጥ መኖር መቻል ከፍተኛ የሆነ ስራ መሰራት ያለበት ነገር ነው። አመሰግናለሁ።